የዙሪክ ፖሊስ ወንጀለኛ ምርመራ ክፍሉ ዋና ተቆጣጣሪ አቶ ሸሜድ ከወንበሩ ላይ ተቀምጦ እንደ ዮጋ ተነፋፈስ ትንፋሹን በኃይል እየዋጠ ሰውነቱን ለማረጋጋትና መረበሽና ድንጋጤውን ለመርሳት ይሞክር ነበር። በፖሊስ አሰራር ውስጥ መሰረታዊ ናቸው የሚባሉ ህግጋት አሉ። እነዚህን ህግጋት ማንም የፖሊስ ባልደረባ በደንብ እንደሚያውቃቸው ስለሚገመት በሰራዊቱ መመሪያ ላይ እንኳን ሰፍረው አናገኛቸውም። እንደ መብላት፣ መተንፈስና መተኛት የሚታወቁ ነገሮች ናቸው። ለምሳሌ በማንኛውም ስፍራ በአደጋ ምክንያት ሞት ሲደርስ መርማሪ ፖሊስ ወይም መኮንን ማድረግ ያለበት አደጋው የደረሰበትን ስፍራ ራሱ በአካል ሄዶ መመልከት ነው። ከዋናው ተቆጣጣሪ ከኦቶ ሽሚድ ጠረጴዛ ላይ የመርማሪ ፖሊስ ማክስ ሆርኑግ ዘገባ ተቀምጧል። ይህ ዘገባ የፖሊስ የምርመራ ስነ ስርዓትን ተከትሎ የተዘጋጀ አይደለም። እንዲህ አይነቱ አሰራር ከርሱ እንደሚመጣ እኔም መጠበቅ ነበረብኝ አለም ለራሱ ሽሚድ ዘገባውን እያነበበ እንደገና ትንፋሹን በኃይል ዋጥና በተመሳሳይ ሁኔታ ተነፈሰ። ዘገባው ከመጀመሪያው አንስቶ እንዲህ ይላል። ዘገባም ረቡዕ ኖቬምበር 7 ሰዓት ከምሽቱ 7 ሰዓት ከ15 ጉዳዩ ከሮፊና ልጆቹ ኩባንያ የአስተዳደር ሕንፃ የደረሰን ዘገባም የአደጋው አይነት አልታወቀም። የአደጋው መነሻም አልታወቀም። በአደጋው የተጎዱ ወይም የሞቱ ሰዎች ቁጥር አይታወቅም። ሰዓት ከምሽቱ 7 ሰዓት ከ25 ጉዳዩ ከሮፊና ከልጆቹ ኩባንያ የደረሰን ሁለት ዘገባም የአደጋው አይነት የአሳንሰር መጋጨት፣ የአደጋው መነሻ አልታወቅም። በአደጋው የተጎዱ ወይም የሞቱ ሰዎች ቁጥር አንዲት ሴት ሕይወቱ አልፏል። በጉዳዩ ላይ አስቸኳይ ምርመራ ጀመርኩ። ከምሽቱ 7 ከ35 ሲሆን የሮፊና ልጆቹን ኩባንያ የዕለቱን የዘቦች ኃላፊ ማን እንደሆን ጠይቄ ከእርሱ የሕንፃው መሐንዲስ ማን እንደነበር ተረዳው። ከምሽቱ በ8 ተኩል የመሐንዲሱን አድራሻ አወቅኩኝ። መሐንዲሱ የልደት በዓሉን በላፑ ሲያከብር ነበር። በሕንፃ ውስጥ ያለውን አሳንሰር ያስገባውን የኩባንያ ስምም ሰጠኝ። የኩባንያው ስም ሩዶልፍ ሻትስ ኤጂ ይባላል። ከምሽቱ በ9 ከ15 ወደ ሚስተር ሩዶልፍ መኖሪያ ቤት ስልክ ደውዬ ስለ አሳንሰሩ አሰራር የሚገልጸውን ፕላን ጠየቅኩት። ከዚህም ጋር አያይዤ ለአሳንሰሩ ማስገቢያ ውጪ የተደረገውን በጀት የሚያሳይ ዝርዝር ወረቀትና ለዚሁ አሳንሰር አገልግሎት የዋሉትን መካኒካዊና ኤሌክትሪካዊ ዕቃዎችን ዝርዝር እንዲያቀርብልኝ ጠየቅኩት። ዋና ተቆጣጣሪ ሽሚድ በተለመደ ሁኔታ አሁንም ተነፈሰና ዘገባውን ማንበቡን ቀጠለም። ከጠዋቱ በ12 ሰዓት ከሩብ የጠየቅኩት ሰነድ በሚስተር ሻትዝ ባለቤት አማካኝነት ወደ ቢሮ ይመጣልኝ። ይህንኑ ሰነድ በዝርዝር ካነበብኩትና ከመረመርኩት በኋላ የሚከተለውን መረጃ ላገኝ ችያለሁ ይላል ዘገባውም። ሀ አሳንሰሩን ለመስራት ምንም አይነት መናኛ መሳሪያ በአገልግሎት ላይ አልዋለም። ለ አሳንሰሩን ያስገባው ኩባንያ ባለው ታዋቂነት የተነሳ አሳንሰሩን በሚተክልበት ወቅት ባለሙያ ያልሆኑ ሰራተኞችን አሰርቷል ማለት ያስቸግራል። ሐመሮሃም አሳንሰሩ ውስጥ የተተከሉት የአደጋ መቆጣጠሪያዎች በደንብ ይሰሩ ነበረ። መ እኔ በደረስኩበት ማጠቃለያ መሰረት የአሳንሰሩ ግጭት መንስኤ ድንገተኛ አደጋ አይደለም። ፊርማ ማክስ ሆርኑግ፣ መርማሪ ፖሊስ ሲአይዲ። ማሳሰቢያ የቴሌፎን ጥሪውን ያካሄድኩት ሌሊትና ማለዳ በመሆኑ በጥሪው እንቅልፍ የነሳሁት አንድ ወይም ሁለት ሰው ስሞታ ሊያቀርብ ይችላል። ዋና ተቆጣጣሪው ሽሚድ ዘገባውን አንብቦ ሲጨርስ በብስጭት መልሶ ጠረጴዛ ላይ ወረወረው። እንቅልፍ ነስቷቸው ሊሆን ይችላል። እስከ እኩለ ቀን ድረስ በስልክ ዋና ተቆጣጣሪውን የስዊዝ ባለሥልጣኖችን ምን ማለቱ ነው የጀርመን ጄስታፓ አይነት ድርጅት ማካሄድ ጀመረ። በጣም ዕውቅ የሆነውን የሕንፃ ኮርፖሬሽን ፕሬዝዳንት በእኩለ ሌሊት ደውሎ በመቀስቀስ ሰነድ እንዲሰጡት ያዛል። በጣም የተከበረውን የሩዶልፍ ሻትስ ድርጅት ስም በዚህ አይነት ሲያነሳ እንዴት ድፍረት ቢሰማው ነው? እናም ሌሎችም ቃላት ያዘሉ ቁጣዎችና ውርጅብኞች። ከሁሉም በጣም የሚገርመውና የሚደንቀው መርማሪ ፖሊስ አደጋው ተፈጽሞ
ዘገባው እንኳን ተዘጋጅቶ ከቀረበ እስከ 14 ሰዓት ድረስ አደጋው ቦታ ሄዶ አለማየቱ ነው። እርሱ ወደ አደጋው ስፍራ ሲሄድ የሟች አስክሬን ከአሳንሰር ውስጥ ተነስቶ ማንነቷም ተለይቶ ታውቆ ወደ ሆስፒታል ተወስዶ ተመርምረዋል። ከሌላ ስፍራ የመጡ የግል መርማሪ ቡድኖች የአደጋውን አኳኋን በመመርመር ሁኔታውን ላዩት ሰዎች ጥያቄዎችን በማቅረብ ሰፊ ዘገባ አዘጋጅተው ነበር። ዋናው ተቆጣጣሪ ሽሚድ እንደገና ደግሞም ዘገባውን አነበበውና ሲጨርስ መርማሪውን ወደ ቢሮ አስጠራው። ዋናው ተቆጣጣሪ ማክስ ሆርኑግ ግን ላይኑ አይፈልገውም ነበር። መርማሪ ፖሊስ ማርክ ሆርኑግ መላጣ በቁመቱ ማጠር የተነሳ በስዊዝ ፖሊስ ወንጀል ምርመራ ውስጥ ለመቀጠር የወጣውን መመሪያ እንኳን የማያሟላ ደቃቅ አይኑ የማያጣራ እብሪተኛ ድዊ ነበር። በጠባዩም ቢሆን ያልታረመ በመሆኑ የሥራ ባልደረቦቹ ሁሉ ይጠሉታል። አንድ ጊዜ ይህንን ሁሉ ታሪክ የሰማችው የሽሚድ ባለቤት እንዲህ ከሆነ ለምን አታባረረውም ብላ ባሏን ጠይቀው ነበር። ማክስ ሆርኑግ ግን በስዊስ ፖሊስ ውስጥ ሊቆይ የቻለው በግል ጥረቱ የሀገሪቱ የቸኮሌትና የሰዓት ፋብሪካዎች ተጣምረው ከሚያስገኙት በላይ ገቢ ለመንግስት እንዲገባ በማድረጉ ነው። በሙያው የሂሳብ ሰራተኛ ሲሆን በአገሪቱ ውስጥ የሚፈጸመውን የገንዘብ ማጭበርበር እንዲቆጣጠር በተቋቋመው ድርጅት ውስጥ ይሰራ ነበር። ሆርኑግ በዚህ ተቋም ውስጥ በሚያገለግልበት ወቅት ያለአግባብ በድብቅ ወደ ስዊዘርላንድ የሚገባውን ገንዘብ ተቆጣጥሮ ለማስቀረት የቻለ ሲሆን በዚሁ የማጭበርበር ተግባር ላይ ለተሰማሩት በርካታ ባለሀብቶች ተይዞ ወህኒ መውረድ ምክንያት ሆኗል። በስዊዝ በሚገኙት ገንዘቦች ላይ ከፍተኛ ድንጋጤና መረበሽንም አስከትሏል። በርካታ ሰዎች በሚሊዮን የሚቆጠር የስዊዝ ፍራንክ በጉቦ መልክ ሊሰጡት ሞክረው አልቀበልም ብሎ አስቸግሯቸዋል። ይህንኑ ሚስጥር መልሶ ይገልጥባቸው ነበር። ማክስ ሆርኑግ ለመክበር ምንም አይነት ፍላጎት አልነበረውም። የእርሱ ከፍተኛ ፍላጎት በሌብነት ተግባር ላይ የተሰማሩትን ባለሀብቶች አድኖ መያዝ ብቻ ነበር። ይህንን ሁሉ ሲያደርግ ማክስ የፖሊስ መርማሪ ሆኖ የመስራት ፍላጎትም ነበረው። ይህንኑ ሐሳቡን በአጋጣሚ የተረዳው አንድ የስዊዘርላንድ ባለሀብት ነገሩን በጣም ለሚቀርበው የሀገሪቱ ባለስልጣን በአጣዳፊ በማጫወት ሆርኑግ በ48 ሰዓታት ውስጥ የፖሊስ መርማሪ ሆኖ ተቀጥሮ እንዲሰራ አደረገ። ሰዎቹ ይህን ያደረጉት በጣም ካስጨነቃቸው ስፍራ ዞር ለማድረግ ቢሆንም ሆርኑግ በአዲስ ስራው ግን በጣም አድርጎ ተደሰተ። ይህ ሁኔታ ተወስኖ ትዕዛዙ ለዋና ተቆጣጣሪው ለሽሚድ ሲነገረው ሽሚድ ቀደም ሲል የሚያውቀው ምንም ነገር አልነበረም። ዋና ተቆጣጣሪው ሽሚድ ምንም ተመሳሳይ ትምህርትና የሥራ ልምድ የሌለውን ሰው ተቀብሎ ኃላፊነት በተሞላበት በዚህ አይነት ተግባር ላይ ማሰማራት አስቸጋሪ መሆኑን ገልጾ ተቃውሞውን ለማሰማት አስቦ ነበር። ሆኖም ትዕዛዙ የመጣለት ከፍ ካለ ባለስልጣን በመሆኑ ሰውየውን ተቀብሎ ከማሰራት የተለየ ምርጫ አልነበረም። እንዲሁም ቢሆን ብዙ ኃላፊነት በሌለው የሥራ መስክ አሰማርቶ ከስፍራ ስፍራ እያዘዋወረ ሊያሰራው ቢሞክርም ከሆርኑግ ምንም የተሻለ ውጤት አጣ። ማክስ ስለ ፖሊስ የአሰራር ስልቶች፣ ስለ ወንጀል አመራመር፣ ስለ ጥፋተኞች ስነ አእምሮና ስለ መሳሰሉት ተግባራት ምንም አይነት ዕውቀት የለውም። ሌሎቹ መርማሪዎች ሁሉ በዚህ ሙያ በደንብ ተክነዋል። አንዳንዴ ደግሞ ሌሎቹ ሁሉ ለተቸገሩበት ክስ መፍትሄ ሲያገኝ ይታያል። ዋና ተቆጣጣሪው ሽሚድ ግን ሆርኑግ ይህን ውጤት ያገኘው በችሎታው ሳይሆን በአጋጣሚ ነው ብሎ ይገምታል። በእውነትም በአጋጣሚና በድል ደግሞ ተሰርቶ ጌትም ሊደረስ አይችልም። መርማሪው ሆርኑግ ማንኛውም ወንጀል ለመመርመር የሚሞክረው ልክ የሂሳብ ባለሙያ ሆኖ ያካሄድ በነበረው የሂሳብ ምርመራ ዘዴ ነበረ። በረቀቀ ስልት የመንግስት ገንዘብ ከባንክ ለመዝረፍ የተጠነሰሱ በመቶ የሚቆጠሩ ደባዎችን አጋልጧል። መርማሪው ፖሊስ ተጠርቶ ወደ ዋናው ተቆጣጣሪ ቢሮ ሲገባ ዋናው ተቆጣጣሪ በንዴት ራሱን ያሻሽ ነበረ። አሁን ይሄን ሰውዬ ምን ላድርገው? አይሰደም ነገር የመጣው በትልቅ ሰው ነው። እንወያይ አይሉት ነገር በሎጂክ መወያየት አይገባው። ዶክ ምን አይነቱ ደደብ ጋር ተቆራኘው አለ በሐሳቡም። በጩኸት አነጋገር በመመሪያ ውስጥ እንዲህ አይነት ጥፋት ሲደጋገም መቋቋም አልችልም። ሆርኑግ ሌሎች መርማሪዎች እንዲህ አይነት ዘገባ ሲደርሳቸው ወዲያውኑ አደጋው ወደ ደረሰበት ስፍራ ባይን ለመመልከት ይሄዳሉ። አምቡላንስ ያስጠሩና ሬሳውን ያስነሳሉ። የሟቹ ማንነትም እንዲለይ ያደርጋሉ።
አለው። ካነጋገሩ ትንሽ ቆጣ ማለቱን ተረዳና ራሱን እያቀዘቀዘ በቀስታ ባጭሩ ሆርኑግ በጣም ጥሩ የፖሊስ መርማሪ ማድረግ የሚገባውን ተግባር ሁሉ ይፈጽማሉ። አንተ ግን ቢሮህ ቁጭ ብለህ እኩለ ሌሊት ላይ በስዊዘርላንድ ውስጥ በጣም ዕውቅ ሰዎችን ከእንቅልፋቸው ትቀሰቅሳለህ አለው። እኔን የመሰለኝ። እንዲህ አትበለኝ። በአንተ ምክንያት ዛሬ ጠዋት ስንቱ ጋር ስልክ እየተደዋወልኩ ይቅርታ ስጠይቅ አረፈድኩኝ። መረጃውን ማግኘት እኮ ስለነበረብኝ ነው። በላሁን ከቢሮ ይውጣልኝ ሆርኖግ። እሺ ጌታዬ፣ በሟች ቀብር ላይ ልገኝ እንዴ? እሺ በልሂድ። አመሰግናለሁ ጌታዬ። በልበል ሂድ አሁን። በእንዲህ አይነቱ ንትርክ 30 ደቂቃ ካሳለፉ በኋላ መርማሪው ሲወጣለት እንደ ቀድሞ ንጹሕ አየር መተንፈሱን ቀጠለ። የሲልፊልድ የቀብር ስነ ስርዓት የተፈጸመው ቀባሪው በተጨናነቀበት ሁኔታ ነበረ። ግብዓተ መሬቱ ከመፈጸሙ በፊት በተካሄደው የፍታት ጸሎት ስነ ስርዓት ላይ በርካታ የሮፊና ልጆቹ ኩባንያ ሰራተኞች የተካፈሉ ሲሆን እነርሱም ፊት ለፊት ከሚገኙት ወንበሮች ላይ ተቀምጠው ነበረ። ወደ መካከል የሟች ቤተሰቦችና በቅርብ የሚያውቋት ሰዎች እንዲሁም ከፓሪስ የመጡ ታዛቢዎች ተቀምጠዋል። መርማሪ ሆርኑግ የተቀመጠው ከበስተኋላ ሲሆን እዛው ያለበት ሆኖ የሰዎች ልጆች እኮ መሞታቸው ትክክል አይደለም የሚል ነጥብ አንስቶ በሐሳቡ ስለዚሁ ያወጣና እያወረደ ያሰላስል ነበረ። አስከሬኑ ከጥቁር እንጨት በተሰራ የሬሳ ሳጥን ሆኖ በአበባ እንደተሸፈነ ከፊት ለፊት ተቀምጧል። ተጨማሪ ብክነት አለ መርማሪው አሁንም አስከሬኑን እየተመለከተ። ሳጥኑ እዚያው እንዲታሸግ ተደረገ። ስነ ስርዓቱን የሚመሩት ቄስ በምጽአት ወቅት አይነት ድምፅ በኃጢአት ዓለም ውስጥ የተፈጠረው ሰው ሳያስበው ዕድሜው እንዲህ ይቀጫል አሉ። ሆርኑግ ይህ አነጋገራቸው ትኩር ብሎ እንዲያዳምጣቸው ገፋፋው። ቀጠሉና ጌታ ሰጠ መልሶ ወሰደ ብለው አጠቃለሉም። ሐዘንተኞቹ ከተቀመጡበት በመነሳት መውጣት ጀመሩ። ማክስም ተነስቶ በመቆም አንድ ሰውና አንዲት ሴት በመውጣት ላይ ያሉ ካጠገቡ ሲደርሱ ወደ ሴትዮዋ ጠጋ በማለት ሚስ ኤልሳቤጥ ሮፊ ነሽ? ለጥቂት ደቂቃዎች እንዳነጋግርሽ ብትፈቅጅልኝ አመሰግናለሁ ሲል ጠየቃት። የቀብሩ ስነ ስርዓት በሚፈጸምበት ወቅት መርማሪ ማክስ ሆርኑግ እንዲሁም ኤልሳቤጥና ሪስ ራቅ ብላ ከምትገኝ አንዲት ጎጆ ውስጥ ተቀምጠው ስነ ስርዓቱን በመስኮት እየተከታተሉ ውይይት ጀመሩ። ይህ ሁሉ ስለምን ጉዳይ ነው ሲል ጠየቀ ሪስ። ሚስ ሮፊ እኮ ቃሏን ቀደም ሲል ለፖሊሱ ሰጥታለች። መርማሪው ፖሊስ ሲመልስ በዝርዝር ለማጥራት የፈለግኩት ጉዳይ ስላለ ነው ብሎ መለሰም። ታዲያ መቆየት አይቻልም? ሚስ ሮፊ እኮ ድንጋጤና ሐዘኑ ገናም አለ ሪስ። ኤልሳቤጥ ሪስን በእጇ ነካ አደረገችውና እንግዲህ የለም የምረዳቸው መስሎ ከታያቸው አለችና ወደ ማክስ ዞር ብላ ለማወቅ የምትፈልገው ምንድነው መርማሪ ሆርኑግ አለችው። ማክስ ኤልሳቤጥን እየተመለከተ በሕይወቱ ውስጥ ለመጀመሪያ ጊዜ የሚናገራቸው ቃላት ጠፉበት። ሴቶች ለማክስ ከሌሎች ፕላኔቶች እንደመጡ ፍጥሮች ሁል ጊዜ እንግዳ ይሆኑበታል። ማንም ሴት ከዚህ ቀደም የማክስን ትኩረት እንደ ኤልሳቤጥ ስባ አታውቅም። ሴቶች ያስባሉ ብሎ ስለማይገምት ለእነርሱ ክብር የለውም። አይኑን ሰበር አድርጎ ወደ ሌላ አቅጣጫ እየተመለከተ ሐሳቡን ሰብሰብ አደረገና ሁል ጊዜ አምሽቶ የመስራት ልማድ አለሽ ሚስ ሮፊ? አንዳንዴ አለች ኤልሳቤጥ። ምን ያክል ታመሻለሽ?
እንደ ሁኔታው ይለያያል። አንዳንዴ እስከ 4 ሰዓት፣ ሌላ ጊዜ እስከ እኩለ ሌሊትና ከዚያም በላይ። አሃ፣ የተለመደ ነው። በአካባቢሽ ያሉትም ሰዎች ስለዚህ ያውቃሉ? በመገረም እያየችው ይመስለኛል ብላ መልስ ሰጠች። አሳንሰሩ በተጋጨበት ምሽት ሚስተር ዊሊያምስ አንቺና ኬት ኤርሊንግ አምሽታችሁ ስትሰሩ ነበር ልበል? አሁን ሆኖም አብራችሁ አልወጣችሁም አይደለም? ሪስ ቀጠለና እኔ ቀደም ብዬ ነው የወጣሁት፣ ቀጠሮ ነበረብኝ አለ። ማክስ ዞር ብሎ አየውና ወደ ኤልሳቤጥ ተመልሶ ሚስተር ዊሊያምስ ከሄደ በኋላ ምን ያክል ጊዜ ቆይታችሁ ነው እናንተ የወጣችሁት? ይመስለኛል ከ1 ሰዓት በኋላ ነው። አንቺና ኬት ኤርሊንግ የወጣችሁት አብራችሁ ነው? አዎ፣ ኮቶቻችንን አንስተን ወጣንና አብረን ወደ አሳንሰሩ ውስጥ ገባን። ኤልሳቤጥ ቁርጥ ቁርጥ በሚል የፍርሃት ድምፅ ቀጥላ አሳንሰሩ እኛን ሲጠብቀን ተከፍቶ ቆይቶ ነበር አለች። ከዚያ በኋላ ምን ሆነ? ሁለታችንም ተያይዘን ገባን። የቢሮ ቴሌፎን ጥሪ ተሰማ። ኬት ኤርሊንግ ስልኩን ያነሳዋለሁ አለችና ከአሳንሰሩ ተመልሳ ለመውጣት ስትል ቀደም ብዬ ያስመዘገብኩት የውጭ አገር ጥሪ እንደነበረ አስታወስኩና ተይን ያነሳዋለሁ ብዬ ወደ ቢሮ ተመለስኩ አለችና ንግግሯን አቁማ አይኗ እንባ ቀረረ። ቀጠለችና እኔ ከአሳንሰር ውስጥ እንደወጣው ልጠብቅሽ ወይ ብላ ጠይቃኝ ነበርን። የመለስኩና ግድለሽም ሂጂ አልኳት። ከዚያም የምድር ቤቱን ቁጥር ጫና አለችና አሳንሰሩ ሲዘጋ እኔም ወደ ቢሮ ገሰገስኩኝ። ገና በሩን ስከፍት የጩኸትና የለቅሶ ድምፅ ተሰማ። ከዚህ በላይ ንግግሯ መቀጠል አልቻለችም። ሪስ ፊቱ በንዴት ፍም እየመሰለ ወደ ማርክ ሆርኖክ ዞር አለና በቃት እንግዲህ ይህ ሁሉ ሀተታ መናገሯ ለምን እንደሆነ ትነግረናለህ ሲል ጠየቀው። ይህ የሆነበትማ ሕይወት በመጥፋቱ የተነሳ ነው አለ ማክስ በልቡም። አንድ የሆነ ሰው ኤልሳቤጥ ሮፊን ለመግደል ሞክሯል። ማክስ እዚያው ነበረበት ሆኖ ስለ ሮፊና ልጆቹ ባለፉት 48 ሰዓታት የሰማውን እያስታወሰ ያሰላስል ነበረም። የአብዛኛው የኩባንያው አክሲዮን ባለቤት የሆነው ሳም ሮፊ በቅርቡ ሞቷል። በተራራ መውጣት ተግባር በጣም የተካነው ሰው ተራራ በሚወጣበት ወቅት በአደጋ ሕይወቱ አልፏል። ይኸው እርሱ ይዞት የነበረው አክሲዮን ወደ ልጁ ወደ ኤልሳቤጥ የተዛወረ ሲሆን እርሷም በቅርቡ በጂፕ መኪና ፍሬን አለመስራት የተነሳ ሕይወቷ ከማለፉ ለጥቂት ተርፋለች። ብዙም ሳይቆይ እንዲሁ ሕይወቷ በአሳንሰሩ መጋጨት አደጋ ከማለቅ ለጥቂት ድኗል። አንድ የሆነ ሰው የረቀቀ ተንኮል በመፈጸም ላይ ይገኛል። ሪስ ቀጠለና ይህ ሁሉ ምንድነው ብዬ ጠይቄ ነበር አለ። ማክስ ወደ እርሱ እየተመለከተ የዘውትር የፖሊስ ተግባር ነው ሚስተር ዊሊያምስ ሲል መለሰለት። ተነሳ፣ ቆመና ይቅርታ አለ። አንድ የሚያከናውነው አስቸኳይ ሥራ ስለነበረው። ዋና ተቆጣጣሪው ሽሚድ ከእኩለ ቀን በፊት በሙሉ ብዙ ሥራ ተደራርቦበት ነበረ። በአይቤሪያ አየር መንገድ መስሪያ ቤት ፊት ለፊት ከፍተኛ ሰላማዊ ሰልፍ የተደረገ ሲሆን ከነኚሁ ሰራተኞች መካከል 3 ሰዎች ለጥያቄ ተይዘዋል። የብሩናው ወረቀት ፋብሪካ ላይ የእሳት አደጋ ደርሷል። የአደጋው መነሻ በመመርመር ላይ ነው። አንዲት ልጃገረድ በፕላትስፒትስ መናፈሻ በጉልበት ተገዳ ክብረ ንጽሕናዋን አጥታለች። ሌሎችም በርከት ያሉ የወንጀል ሥራዎች በዚያን ዕለት ጠዋት ተፈጽመው ተገኝተዋል። መርማሪ ማክስ ሆርኖክ አንዳንድ የማይረቡ ዘገባዎችን አጠናክሮ ከሄደበት ተመልሷል። ዋና ተቆጣጣሪው ሽሚድ እንደገና መደንፋት ጀመረ። የአሳንሰሩ ማንቀሳቀሻ ጋን ተሰንጥቆ ነው ያገኘሁት አለ ማክስ ላለቃው። ቀጠለና በዚህም የተነሳ በአደጋ ጊዜ ሊቆጣጠሩ የሚችሉ የአሳንሰሩ ክፍሎችም ከጥቅም ውጭ ሆነዋል። የሆነ ሰው ከማለቱ
ዋና ተቆጣጣሪው ቀበል አደረገና ዘገባውን አይቼዋለሁ ሆርኖክ፣ ምንም የተደረሰበት ነገር የለውም ከተለመደው ከአገልግሎት ብዛት የሚደርስ መተሻሸት በስተቀር ብሎ መለሰለት። አይ አይደለም ጌታዬ፣ ማንቀሳቀሻ ጋኑ የተሰራበት ሁኔታ መርምሬው ሳይበላሽ ለተጨማሪ 5 ዓመታት አገልግሎት ሊሰጥ እንደሚችል ተረድቻለሁ ሲል ተናገረ ሆርኖክ። ዋና ተቆጣጣሪውም ሽሚድ አባባሉ ከነከነውና ወደ መርማሪው እየተመለከተ እኮ አሁን ምን ለማለት ነው የፈለግከው ሲል ጠየቀው። የሆነ ሰው አሳንሰሩ ላይ ተንኮል እንደሰራ ይሰማኛል። ይህን የሚያደርጉት ለምን ይመስላል? ለማወቅ የምሻውም የዚህ መነሻ ነው። ወደ ሮፊና ልጆቹ ኩባንያ ለመመለስ ፈለግ? መርማሪ ማክስ ሆርኖክ በመደነቅ ወደ አለቃው እየተመለከተ አይደለም ጌታዬ፣ የምሻው ወደ ቻሞኔክስ ለመሄድ ነው አለ። የቻሞኔክስ ከተማ የምትገኘው ከጄኔቫ ከተማ በስተደቡባዊ ምስራቅ 40 ማይልስ ያክል ርቃ ነው። ስፍራዋ ከባህር በላይ 3400 ጫማ ከፍታ ያላት ሲሆን የአካባቢው ተወላጆች የሚናገሩት ዋናው ቋንቋቸው ፈረንሳይኛ ነው። መርማሪ ፖሊስ ሆርኖክ ሻንጣውን ይዞ በባቡር ወደዚቹ ከተማ ገሰገሰ። ባቡሩ ስፍራው ደርሶ እንደወረደም በእግሩ በአካባቢው ወደሚገኘው ፖሊስ ጣቢያ መራ። የፖሊስ ጣቢያው አንድ ትንሽ ሕንፃ ሰጥቶን ይኸውም ከከተማዋ እምብርት ላይ ነው። ማክስ እንደራሱ ቢሮ በመቁጠርና በየትም ሀገር ያሉ ፖሊሶች ሊኖራቸው በሚገባው ኅብረትና ወዳጅነት በመተማመን ወደ ውስጥ ሰተት ብሎ ገባም። ፈረንሳዩ 50 አለቃ እንደተቀመጠ ቀና ብሎ አየውና በፈረንሳይኛ ልረዳህ የምችለው ነገር አለ ብሎ ጠየቀው። ማክስም በፈረንሳይኛ መልሶ አዎ ብሎት ስለመጣበት ጉዳይ ለማስረዳት መናገር ጀመረ። ማክስ የሚናገራቸው የተሰባበሩ ፈረንሳይኞች ለ50 አለቃው አልጣመውም። አንዳንድ ስፍራ ላይ መልእክቱም ግልጽ ስላልነበር አቋረጠውና ለማለት የምትሻው ግልጽ አልሆነልኝም ሲል ተናገረ። ምን ማለት ነው? በፈረንሳይኛ ላስረዳ እየሞከርኩ አለ ማክስ መለሰና 50 አለቃው ወደፊቱ እየተለጠጠ በማሾፍ አነጋገር አሁን ፈረንሳይኛ እየተናገርኩ ነው ማለት ነው ሲል ጠየቀው። ማክስ የመጣበትን ጉዳይ የሚገልጽና ምርመራ እንዲካሄድ ስልጣን የተሰጠበትን ደብዳቤ ከኪሱ አውጥቶ ለ50 አለቃ ሰጠው። 50 አለቃው ደብዳቤውን 2 ያነበበና ቀና ብሎ ማክስን በደንብ ካየው በኋላ መልሶ እንደገና ደብዳቤው ለ3ኛ ጊዜ ተመለከተው። ከፊቱ የቆመው ሰው መርማሪ መሆኑን ለማመን አቃተው። ደብዳቤውን በጥንቃቄ አጥፎ ለማክስ እየመለሰለት ታዲያ ምን ልርዳ ብሎ ጠየቀው። ተራራ በሚወጣበት ወቅት ከ2 ወራት በፊት የደረሰውን የአደጋ ሁኔታ እየመረመርኩ ነው። በአደጋው የሞተው ሳምሮፊ ይባላል አለ። 50 አለቃው ራሱን እየነቀነቀ አዎ አስታውሳለሁ ብሎ መለሰ። ስለተፈጸመው ነገር መረጃ ሊሰጠኝ የሚችል ሰው ለማነጋገር እሻለሁ ሲል አሳሰበ። ይህንን መረጃ የሚሰጠው የተራራ ወጪዎች ደህንነት የሚከታተል ድርጅት ነው። የድርጅቱም ስም ሶሳይቴ ቻሞናርድ ዴ ሰኩር ኤን ሞንታኝ ይባላል። የሚገኘው ሞንት ብላን በተባለው ስፍራ ነው። የስልክ ቁጥሩም 531 689 ነው። ወይንም ደግሞ በክሊኒክም መረጃ ሊኖራቸው ይችላል። ክሊኒኩ የሚገኘው በሩዳቬሌ ነው። የእርሱም ስልክ ቁጥር 530 182 ነው። ይህንን ሁሉ በወረቀት ላስፍርልህ አለና እጁን ዘርግቶ ብዕር አነሳም። ግድ የለም አያስፈልግም አለው ማክስ። ሶሳይቴ ቻሞናርድ ዴሲኮር ኤን ሞንታኝ ቦታው ሞንት ብላን 531 689 በሩዳቬሌስ የሚገኘው ክሊኒክ 530 182። ማክስ ይህም ብሎት ወጥቶ ከሄደ በኋላም 50 አለቃው ከዓይኑ እስኪርቅ ድረስ በበሩ አሻግሮ ማክስን ያየው ነበረ።
ሶሳይቴ ቻሞናር ደስኩርን በበላይነት የሚመራውና የአትሌት ቁመና ያለው ሆኖ መልኩ በፀሐይ ሙቀት የተነሳ ወደ ጠይምነት ተለውጦ የሚታየው ሰው ከአንዲት አነስተኛ ጠረጴዛ አጠገብ ተቀምጦ ነበር። ማክስ ወደ ውስጥ ሲገባ ቀና ብሎ አየውና በልቡ ይህ እዚህ ግባ የማይሉት ሰው ተራራ እወጣለሁ ብሎ እንደማይጠይቀኝ እርግጠኛ ነኝ ብሎ ገመተ። መለርዳ መርማሪ ፖሊስ ማክስ ሆርኑንግ እባላለሁ። የመታወቂያ ወረቀቱን አሳየው። ምን ላድርግልህ መርማሪ ሆርኑንግ? ሳምሮፍ የተባለውን ሰው አሟሟት እየመረመርኩ ነው አለ ማክስ። ሰውየው ወደ ኋላው ለጠጥ አለና አዎ ሚስተር ሮፊን በጣም ወደው ነበር። ነገሩ በጣም የሚያሳዝን አደጋ ነው። አደጋው ሲደርስ አይተሃል? ራሱን ነቀነቀና አላየሁም። አደጋ የመድረሱ ምልክት ሲደርሰን የአደጋ ተከታታይ ቡድኑን ይዤ ወደዚያውን ወጣው። ሆኖም ምንም ማድረግ አልቻልንም። የሚስተር ሮፊ ሰውነት በበረዶ ወደ ተሸፈነ ጥልቅ ገደል ገብቶ ነበር። ሬሳውን ለማግኘት አልተቻለም። አደጋው የደረሰው እንዴት ነው? በጊዜው ተራራውን በመውጣት ላይ የነበሩት 4 ሰዎች ነበሩ። ከአራቱ መካከል መንገድ የሚመራውና ሚስተር ሮፊ ከኋላ ነበሩ። ሚስተር ሮፊን አንሸራተተውና ወደ ተባለው ገደል ወደቀን የተባለው። ያደረገው ጫማ ይህን የሚከላከል አልነበረም? እንዴታ ነበር እንጂ መወጣጫ ገመዱ ተበጠሰ። እንዲህ አይነት አደጋ ሁልጊዜ ይደርሳል እንዴ? አንዴ ብቻ ነው የደረሰው አለና ለመርማሪው ፈገግታ እያሳየው ልምድ ያላቸው ተራራ ወጪዎች ይዘው የሚመጡትን ዕቃ አስቀድመው በደንብ ይመረመራሉ። ይህም ሆኖ እንዲህ አይነት አደጋ ይፈጸማል አለ። ማክስ ተነስቶ ትንሽ ቆም አለና መንገድ እንዲመራ ተመድቦ የነበረው ሰው ላነጋግረው እፈልጋለሁ ሲል ጠየቀም። ያን ዕለት ዘወትር ሚስተር ሮፊን ይመራ የነበረው ሰው አይደለም አብሮት የመጣው። ማክስ ደንገጥ አለና ለምን ሲል ጠየቀ። እንደማስታውሰው ታሞ ነበር። ተተክቶ የሰራለት ሌላ መሪ ነበረም። እሺ ስሙን ልትሰጠኝ ትችላለህ? ትንሽ ከቆየኸኝ ልፈልግልህ እችላለሁ። ሰውየው ተነስቶ ወደ ውስጥ ገባ። ከጥቂት ደቂቃ በኋላም አንድ ቁራጭ ወረቀት ይዞ ተመለሰ። የመሪው ስም ሃንስ በርግማን ይባላል አለው። የት ይሆን ላገኝ የምችለው? ኗሪነቱ እዚህ አካባቢ አይደለም አለና ትንሿን ወረቀት እያየ የመጣው ሊስጌትስ ከተባለ አነስተኛ ከተማ ነው። ስፍራው ከዚህ 60 ኪሎ ሜትር ያክል ይርቃል ሲል መለሰለት። ማክስ ቻሞኒክን ለቆ ከመውጣቱ በፊት ክላይነ ሹዴርክ ወደ ተሰኘችው ሆቴል ጎራልና መኝታ አከራይ የሆነውን ሰራተኛም ሚስተር ሮፊ እዚያ አልጋ ይዞ በነበረበት ወቅት ተረኛ ነበርክ ሲል ጠየቀው። አዎ ብሎ መለሰ ሰራተኛው። አደጋው በጣም አሰቃቂ ነበር፣ የሚያሳዝን ብሎ በተጨማሪ ተናገረ። ሚስተር ሮፊ እዚህ የነበረው ብቻውን ነው? ሰራተኛው ራሱን ግራና ቀኝ ነቀነቀና አይደለም፣ አንድ ጓደኛ አብሮት ነበር ሲል መለሰ። ማክስ ትኩር ብሎ አየውና ጓደኛ ሲል ጠየቀ። አዎ ሚስተር ሮፊ አልጋ ያዘው ለሁለቱም ነበር። የዚያን ጓደኛውን ስም ልትሰጠኝ ትችላለህ? በደንብ እንጂ አለውና ሰራተኛው ትልቅ መዝገብ ከጠረጴዛ ስር አነሳና ገጾቹን ማገላበጥ ጀመረ። ቆም አለና በጣቱ እየጠቆመ ይኸውና ሲል ተናገረ። ማክስ አንዲት የተከራያትን ቮልስዋገን መኪና እየነዳ ሊስጌትስ ለመድረስ 3 ሰዓት ፈጀበት። ስፍራዋ መንደር አይደለችም። በአካባቢው ጥቂት ሱቆችና አልፎ አልፎ የሚታይ ሕንፃ ብቻ ይገኛል። አንድ ትልቅ መጋዘን ከፊት ለፊት ካለው አነስተኛ ቤንዚን ማደያ ጋር በአካባቢ ይታያል። ማክስ መኪናውን ከአንዲት አነስተኛ ቡና ቤት አጠገብ አቁሞ ወደ ውስጥ ገባም። በቤት ውስጥ 6 ያህል ሰዎች በእሳት ዙሪያ ተቀምጠው በሰፊው ያውካካሉ። ማክስ ሲገባ ሁካታው ቆመ። ማክስ ወደ ውስጥ ዘልቆ አንደኛውን ሰው ይቅርታ ጌታዬ አለው። ሚስተር ሃንስ በርግማን የሚባል ሰው ፈልግ ነበረ። ማን? ሃንስ በርግማን የተራራ ውጮች መሪ የሆነው ከዚህ አካባቢ ነው ወደዚያ የመጣው አሉኝ። አንድ ከፊቱ ጠና ያለ ሰው ወደ ማክስ ጠጋለና ሰዎች ሲያታሉ ነው ጌታዬ። እኔ የተወለድኩትና የሸበገልኩት እዚሁ ነው። ሃንስ በርግማን የሚባል ስም እኔ ሰምቼም አላውቅም
ብሎ ነገረው። ኬቴርሊንግ በሞተች በሳምንቷ ኤልሳቤጥ ለመጀመሪያ ጊዜ ወደ ቢሮ ሄደች። ኤልሳቤጥ ከመኪናዋ ወርዳ ወደ ምድር ቤቱ ገና ስትገባ ዘቦቹ ሰላምታ አቀረቡላት። በምድር ቤቱ አንደኛው ጥግ ላይ መካኒኮች ኬብሉ የተቆመጠውን አሳንሰር በሌላ ለመተካት ስራቸውን ሲያካሂዱ አየች። ስለ ኬቴርሊንግ አሰበችና ይህች ሴት ከ12ኛ ፎቅ እየተምዘገዘገች ወደ ምድር ወርዳ ምድር ላይ እስክትከሰከስ የደነገጠችውን ድንጋጤና ፍርሃት እንዲሁም ጭንቀት ምን ያክል እንደሆነ ከፊቷ ተደቅኖ ታያት። ሁለተኛ በዚህ አሳንሰር ላለመጠቀምም ወስናለች። ቢሮዋ ስትደርስ ደብዳቤዎች በሁለተኛ ጸሐፊዋ በሄንሬት ተከፋፍተው ጠረጴዛ ላይ ተዘርግተው አገኛት። ኤልሳቤጥ ደብዳቤዎቹን ቶሎ ቶሎ በማንበብ በሚፈረሙት ደብዳቤዎች ላይ ፊርማዋን በማኖር በሌሎች ላይ ጥያቄ በመጻፍ ወይም ወደ ተለያዩ መምሪያዎችን በመምራት ስትሰራ ረፈደች። ይህንን ሁሉ ከጨረሰች በኋላ ከስር ትልቅ የታሸገ ኤንቨሎፕ አገኘች። በኤንቨሎፑ ላይ ለኤልሳቤጥ ሮፊ የግል የሚል ጽሑፍ ተጽፏል። ኤልሳቤጥ የፖስታ መቅደጃውን አነሳችና ኤንቨሎፑን ከፈተችው። ከውስጥ አንድ ስፋቱ 8 በ10 የሆነ ፎቶግራፍ አየች። ፎቶግራፉ የአንድ አይኑ እንደ በግ አይን ተጎልጉሎ የተወለደ ልጅ መልክ በቅርበት ያሳያል። ከፎቶግራፉ ጋር ተያይዞ ባለው ትንሽ ወረቀት ላይ ጎላ ብለው በተጻፉ ፊደሎች የሰፈሩ ቃላት አሉ። ይህ ቆንጆው ልጄ ጆን ነው። መድኃኒቶችሽ ለዚህ አበቁት። ልገድልሽ ነኝ። ኤልሳቤጥ ፎቶግራፉንና ማስታወሻውን ጠረጴዛው ላይ ጥላ እጇ መንቀጥቀጥ ጀመረ። በዚህ መካከል ሄንሬት ጥቂት ወረቀት ይዛ ወደ ኤልሳቤጥ ቢሮ ገባች። ወረቀቱ ለፊርማ ተዘጋጅቷል አለችና የኤልሳቤጥ ፊት ተለዋውጦ ስላየች ችግር አለ ብላ ጠየቀቻት። ኤልሳቤጥም እባክሽ ሚስተር ዊሊያምስን ጥሪልኝ አለቻት። አይኗን ጠረጴዛው ላይ የነበረውን ፎቶግራፍ መመልከት ቀጠለ። የሩፊና ልጆቹ ኩባንያ እንዲህ ላለው ነገር ሁሉ ተጠያቂ ሊሆን አይችልም። ስህተቱ እኛ ነው አለ ሬስ። የተሳሳተ መድኃኒት ወደዚያ ተላከ። ቆይተን መልሰን ልንሰበስብ እንችልም አልና ጣቶቹን ያሻሽ ነበረ። ይህ ሁኔታ ከተፈጠረ ምን ያክል ጊዜ ይሆናል? 4 ዓመት ያክል ይሆነዋል። በዚህ የተጎዱት ምን ያክል ሰዎች ናቸው? 100 ያክል አለና ፊቷ ሲለዋወጥ በማየቱ ቀጠል በማድረግ ሁሉም እኮ ግን ካሳ አግኝተዋል። ሁሉም ደግሞ በዚህ አይነት አልተጎዱም እኮ ኤልሲዬ። ይኸው እዚህ የተቻለውን ጥንቃቄ ሁሉ እናደርጋለን። ሆኖም ሰዎች መሆናችንን አትዘንጊ፣ አንዳንዴ ስህተቶች ይፈጸማሉ ብሎ ሊያጽናናት ሞከረ። ቤት ቁጭ ብላ ፎቶግራፉን በትኩረት እየተመለከተች በጣም የሚያስቅቅ ነው አለች። ደብዳቤውን ላንቺ ማቅረብ አልነበረባቸውም አለና ፀጉሩን እያሻሸ በእርግጥ ሁኔታው በጣም አሰቃቂ ነው፣ ግን ከዚህ የባሱ ሌሎችም ችግሮች አሉብን ሲል ተናገረ። በልቧ ከዚህ የባሰው ደግሞ ምን ይሆን አለችና ምኑ ብላ ጠየቀችው። ፌዴራል የመድኃኒት ጉዳይ ባለስልጣን የኤሮሶል መድኃኒታችን እንዳይረጭ የሚያግድ ውሳኔ ሰጥቶብናል። ከ2 ዓመት በኋላ ይህ መድኃኒት ጨርሶ ከገበያ ሊታገድብን ነው አለ። ያ ውሳኔ ምን ያክል ይጎዳናል? በጣም አድርጎ ይጎዳናል። ይህ ማለት ይህን በማምረት ተግባር ላይ የተሰማሩትን በዓለም ዙሪያ ያሉ 6 ፋብሪካዎችን መዝጋት ያስከትላል አላት። በዚህም በጣም ትርፋማ ከሆኑት መምሪያዎቻችን አንዱን መዝጋታችን ነው። ኤልሳቤጥ ስለ ኤሚል ጆኤፕሊና እርሱም በማካሄድ ላይ ስላለው የመድኃኒት ግኝት ሙከራ አሰበችና ሌላስ አለችው። የዛሬ ጠዋት ጋዜጦችን አንብበሻል እንዴ? አላነበብኩም። በቤልጂክ የአንድ ሚኒስትር ባለቤት የሆነችው ማዳም ቫንዴሎ
ቤኔክሳም የተባለ መድኃኒታችንን ተጠቅማበት ነበረ። መድኃኒቱ የኛ ምርት ነው? አዎም፣ መድኃኒቱ የደም ግፊት ላለበት ሰው አይፈቀድም። በመድኃኒቱ ባኮ ውስጥ የሚገኘው ጽሑፍም ይህንኑ ይገልጻል። ምክሩን ንቃ ነው መሰለኝ መድኃኒቱን የወሰደችው አላት። ኤልሳቤጥ ፍርሃት ሲወራት ተሰማትና ታዲያ ምን ሆነች ብላ ጠየቀችው። ሪስ ሲመልስ አሁን ህሊናዋን ስታለች፣ ትሞትም ይሆናል። ጋዜጦች ስለዚሁ ባሰፈሩ ጽሑፍ መድኃኒቱ የእኛ ምርት መሆኑን ጠቅሰዋል። መድኃኒቱ ሁለተኛ እንዳይላክላቸው ከመላለም ብዙ ድርጅቶች መመሪያ እየሰጡን ይገኛሉ። በመንግሥት በኩል ምርመራ የሚደረግ መሆኑን የሚገልጽ ማሳሰቢያ ደርሶናል። ይህ እንኳን ተግባራዊ እስኪሆን ዓመት የሚፈጅ ሊሆን ይችላል፣ ግን እስከዚያ መድኃኒቱን ሸጠን ልንጨርስ እንችላለን አላት። ኤልሳቤጥ ከገበያ ውስጥ እንዲሰበሰብ እፈልጋለሁ ብላ መመሪያ ሰጠች። ይህን የምናደርግበት ምክንያት አይታየኝም። መድኃኒቱ በትክክል ለሚጠቀሙበት በጣም የሚጠቅም ነው። ሌሎች በዚህ መድኃኒት የተጎዱ ሰዎች አሉ እንዴ? በመቶና በሺህ የሚቆጠሩ ሰዎች መድኃኒቱ ረድቷቸዋል። ሪስ እየደከመ በመጣ አነጋገር ቀጠለና አሉን ከምንላቸው መድኃኒቶች በጣም ጠቃሚ መድኃኒቶች አንዱ ነው አላት። ጥያቄን አልመለስክልኝም አለችው ኤልሳቤጥ። ጥቂት ሰዎች ይመስሉኛል፣ ግን አሁኑኑ ከገበያ እንዲሰበሰብ ፈልጋለሁ። በልቡ በሐሳቧ ባይስማማም ወደ እርሷ እየተመለከተ እሺ፣ ግን ይህ አፈጻጸም በኩባንያው ላይ ምን ያክል ኪሳራ እንደሚያስከትል አውቅሻል ብሎ ጠየቃት። አላውቅም አለች ኤልሳቤጥ። ሪስ ራሱን ነቀነቀና እስካሁን ሻል ያለውን ዜና መሰለኝ የሰማሽው። መጥፎ ዜና ደግሞ የባንክ ኃላፊዎቹ ከአንቺ ጋር ለመገናኘት የሚፈልጉ መሆኑን ነው። የተበደርናቸውን እንድንመልስ እየጠየቁን ናቸው አላት። ኤልሳቤጥ ቢሮዋ ውስጥ ለብቻዋ ተቀምጣ አይኑ ተጎልጉሎ ስለተወለደው ሕፃን ልጅና የሮፊና ልጆቹ ኩባንያ አምርቶ በሸጠላት መድኃኒት ጠንቅ ህሊናዋ ስታ ሆስፒታል ስለምትገኘው ሴት ሁኔታ ማሰላሰል ቀጠለች። እንዲህ አይነት አሳዛኝ አጋጣሚ ሌሎችንም የመድኃኒት አምራች ኩባንያዎችን እንዲሁ ሊያጋጥማቸው እንደሚችል ኤልሳቤጥ ገምታለች። በጋዜጦች ላይ እንዲህ አይነት ተመሳሳይ ታሪኮች በየዕለቱ ተፈጽመው ይነበባሉ። ሆኖም ሌሎች ታሪኮች እንዳሁኑ ህሊናዋን ነክተው አያውቁም። ለደረሰው ጥፋት ተጠያቂ መሆኗ ተሰማት። ስለዚህ ጉዳይ ከሚመለከታቸው መምሪያ ኃላፊዎች ጋር ይህንኑ ለማሻሻል በሚቻልበት ሁኔታ ላይ ውይይት ለማድረግ ወሰነች። ይህ ቆንጆ ልጄ ጆን ነው። ማዳም ቫንዴሎ ህሊናዋን ስታ ተኝታለች፣ ትሞትም ይሆናል። የባንክ ኃላፊዎቹ ከአንቺ ጋር መገናኘት ይፈልጋሉ፣ የተበደርናቸውን እንድንመልስ ይፈልጋሉ። እነኚህ ቃላት በጆሮዋ ላይ ደጋግሞ ያንቃጭሉ ጀመረም። ኤልሳቤጥ የታነቀች መስሎ ተሰማት። ሰማይ ተደርምሶ በላይዋ ላይ ሊወድቅ የደረሰ መሰላት። ኤልሳቤጥ ለመጀመሪያ ጊዜ ይህን ሁሉ ግፊት ለመቋቋም መቻሏ አጠራጠራት። ግፊቶቹ በጣም ከበድ ያሉ ይመስላሉ። አንዱ ሌላኛውን እየተካ በፍጥነት ወደ እርሷ ይገሰግስ ነበረም። ወንበሯ ላይ ወደ ኋላ ጋደም አለችና ቀና ብላ የሳሙኤልን ስዕል ትመለከት ነበረ። ሳሙኤልን ወደ ኋላ የሚመልሰውና ተስፋ የሚያስቆርጠው ነገር እንደሌለ ከፊቱ ላይ ይነበባል። አንዳንዴ የሚጠራጠርባቸው ነገሮች እንደነበሩና ስለገጠሙት ችግሮችም ማስታወሰች። ሆኖም እነዚህን ሁሉ በመጨረሻ ተወጥቷቸዋል። እርሷም በዚህም በዚያም አድርጋ ከዚህ ፈተና ልትወጣ ትችላለች። ስዕሉን በትኩረት ስትመለከተው ተጣሞ መሰቀሉን ተረዳች። ምናልባት የአሳንሰሩ ግጭት ያስከተለው ነው ብላ ገመተች። ኤልሳቤጥ ከወንበሯ ተነሳችና ልታስተካክለው ሞከረች። ሆኖም ስዕሉ የተንጠለጠለበት ሚስማር ከቦታው ለቀቀና ስዕሉ ወደቀ። ኤልሳቤጥ የወደቀውን ስዕል ማየት ትታ ተሰቅሎ ወደ ነበረበት ግድግዳ በትኩረት ስታይ አንዲት አናሳ ማይክሮፎን ግድግዳ ውስጥ ተቀብራ ተመለከተች። ጊዜው ከሌሊቱ ወደ 10 ሰዓት ገደማ ነው። ኤሚሊ ጆይፕሊ ዛሬም እንደወትሮው እስከዚህ ሰዓት ድረስ
ምሽቶ ይሠራ ነበረ። ኤልሳቤጥ ሮፊ ሥራውን አጣድፈህ ለዚህ ለተወሰነ ጊዜ አድርስልኝ የሚል መመሪያ ባሰጠውም ይህ ፕሮጀክት ለኩባንያው ምን ያክል ጠቃሚ መሆኑን ራሱ በመገንዘቡ ቶሎ ወደ ውጤት ለመድረስ ሳይታክት ቀንና ማታ በኃይል መስራቱን ቀጥሏል። ከቅርብ ጊዜ ወዲህ ለጆሮ ደስ የማያሰኙ አንዳንድ ወሬዎች ስለ ኩባንያው በሰፊው ሲነፍስ ሰምተዋል። ኩባንያውን ለመርዳት የሚቻለውን ሁሉ ለማድረግ ወስኗል። ኩባንያውም ለእርሱ ጥሩ ቤቱ ነው። ድርጅቱ በጣም ጥሩ ደሞዝና የሚፈልገውን ነፃነት ሁሉ ይሰጠዋል። ሳም ሮፊን በጣም ይወድ የነበረ ሲሆን ለልጁ ለኤልሳቤጥም ተመሳሳይ ፍቅር አለው። ከወንበሩ ላይ ተቀምጦ የመጨረሻዎቹን ምርምሮቹን ውጤቶች ያገናዝብ ነበረ። አሁን በመታየት ላይ ያለው ውጤት እንዲያውም ቀደም ብሎ እርሱ ከገመተው ተሽሎ ተገኝቷል። በመካከል በሩ ተከፈተ። ተረኛ ከሆኑት ዘቦች አንዱ የሆነው ሴፕ ኖላን ወደ ውስጥ ገባ። ሴፕ ኖላን በተለይ ማታ ማታ በዚህ አካባቢ መስራትን አይወድም። ከላብራቶሮቹ ውስጥ ማታ ማታ የሚወጣው ሽታ በጣም አድርጎ ያስጠለዋል። ሌሎቹ ሳይንቲስቶች ሁሉ ስራቸውን ጨርሰው ወደ ቤታቸው ሲሄዱ ይህ ቀውስ ሳይንቲስት ከፊት ለፊቱ ያሉትን ጥንቸሎች፣ ድመቶችና ፍልፈሎች የተሞሉ ጉረኖች ብቻ ታቅፎ እዚህ ቀረ አለ በልቡም። ከእንግዲህ ምን ያህል ትቆያለህ ጌታዬ? ሲል ጠየቀው ኖላን። ጆኤፕሊ ቀና አለና ኖላንን እያየው ምን ብሎ ጠየቀው። እዚህ ትንሽ የምትቆይ ከሆነ ሳንዱችና ሌላ ነገር ላመጣልህ ነው። ለጥቂት ጊዜ አለቃዬ ወዳለበት ስፍራ ደርሼ ስለምመለስ እግረ መንገዴን ይሄን ላደርግ እችላለሁ አለው። ጆኤፕሊም የምፈልገው ቡና ብቻ ነው ሲል መለሰለትና አጎንብሶ ስራውን ቀጠለ። ኖላን ቀጠለና ስሄድ የውጭውን በር ከውጪ ቆልፌው ነው የሚሄደው፣ ግን ቶሎ መለሳለሁ አለው። ጆኤፕሊ ምን እንደተናገረ እንኳን አልሰማውም። ከ10 ደቂቃ በኋላ የላብራቶሩ በር ተከፈተና አንድ ድምፅ እንዲህ አምሽተህ ነው እንዴ የምትሰራው ኤሜል ሲል ተሰማ። ጆኤፕሊ ቀና ብሎ ተመለከተና ከወንበሩ ዘሎ በመነሳት አዎ ጌታዬ አለ። ሰውየው ሊጠይቀው እዚህ ድረስ በመምጣቱ የተደሰተ መሆኑ ከፊቱ ይነበባል። የአዳዲስ ፕሮጀክቶች ማመንጫ ከፍተኛ ምስጢር አልና ትንሽ እንደማመንታት ብሎ ሚስ ሮፊ ግን እኮ ማንም ሰው ስለዚህ ማወቅ የለበትም ብላ አስጠንቅቃኛለች ብሎ ለእንግዳው ነገረው። መጀመሪያ ጆኤፕሊን በኩባንያ ውስጥ ያስቀጠረው ይህ ሰው ነው። ስለዚህ ምስጢሩ ከሌላ ሰው ይደበቃል እንጂ ከእርሱ ሊሸፍን አይችልም። ኤሚል አሁንም ፈገግ እያለ በጣም ጥብቅ ምስጢር ነው ብሎ ሊያስጠነቅቀው ሞከረ። እሺ ምስጢርነቱንማ ተረዳሁት። እንዴት እየተካሄደልህ ነው? በጣም ጥሩ በሆነ ሁኔታ ጌታዬ። ጎብኚው አድናቆቱን እየገለጸለት ወደ አንደኛው የጥንቸሎች ጉሮኖ ተጠጋ። ኤሚል ጆኤፕሊ እየተከታተለው ላስረዳህ የምችለው ነገር አለ ሲል ጠየቀው። ሰውየው ፈገግ አለና ግድ የለም እንዲህ አይነት ነገሮች ብዙ ጊዜ አይቻለሁ ኤሚል ብሎ ወደ ኋላው መለስ ሲል ዳር ላይ የተቀመጠ አንድ ባዶ መመገቢያ ሳህን ወደቀ። እንግዳው አዝናለሁ ብሎ ሲናገር ጆኤፕሊ ቀጠል አደረገና ግድ የለም ጌታዬን ያነሰዋለሁ ብሎ ጎንበስ ከማለቱ ወዲያው ጭንቅላቱ የተበተነ ያክል በደም አበላ ተነከረ። ጆኤፕሊ ለመጨረሻ ጊዜ ያየው ነገር ቢኖር መሬት ተከፍታ ልትውጦ የደረሰች ይመስል ስትገላበጥበት ነው። በተከታታይ ሳይቋረጥ የተደወለው ስልክ ኤልሳቤጥን ከእንቅልፏ ቀሰቀሳት። እንቅልፏ ብዙም ስላለቀቃት አልጋዋ ላይ ቁጭ እንዳለች የጠረጴዛውን አውቶማቲክ የኤሌክትሪክ ሰዓት ስታየው ከንጋቱ 11 ሰዓት ይላል። እንደምንም ተንጠራርታ ስልኩን አነሳችው። አንድ በድንጋጤ የተዋጠ የሚመስል ሰው ድምፅ ሚስ ሮፊ፣ የሚደወለው ከኩባንያ የጥበቃ ጓድ ነው። በአንደኛው ላብራቶራችን ላይ የፍንዳታ አደጋ ደርሷል። ላብራቶሩም ጨርሶ ወድሟል አላት። አሁን እንቅልፏ ለቋት ሄደ። የተጎዳ ሰው አለ ብላ ጠየቀች። አዎ እመቤቴ፣ ከሳይንቲስቶቹ አንዱ በፍንዳታው ተቃጥሏል
የሳይንቲስቱ ስም ለኤልሳቤጥ ባይነገራትም ነገሩ ገብቷታል።